ኢየሱስ መሆኑን አወቁ። ተነስተው በዛው ጨለማ ሰው ያሳደሩ ሰዎች በማታ ወደ ኢየሩሳሌም ተመልሰው የት ከደቀ መዛሙርቱ ጋር እንደገና ተገናኙ። ኧረ ኢየሱስን አየው። ይሄ ሁሉም የሆነው ምነግራችሁ እሑድ ነው። ቅዳሜማ እንቅስቃሴ አይቻልም። ይሄ ሁሉ እሑድ እና ሰምተዋል። በቃ ይሄን ሁሉ ሆነው እዛም ሄደው ቼክ አድርገው ከዛም ሰምተው ከኤማውስ መንገደኞችም ሰምተው በቃ ውስጣቸው ተላላለ። ጌታ የተመሰገነ ይሁን። እንደምታዩት ነው ይሄ ሲገለጥላቸው ይላል። በተለይ ቁጥር 14 ላይ ያለው ቃል እንደዚህ ሲገለጥላቸው ስንተኛው ጊዜ ነበር ይላል? ይህ ሶስተኛው ጊዜ ነበር ይላል። ስለዚህ ከዚህ በፊት ስንት ተገልጧል ማለት ነው? ሁለቴ ተገልጧል ማለት ነው። ይሄ ሶስተኛው ነው። አሁን ምነግራችሁ እንዲህ ተገለጠ የሚለው ሶስተኛው ነው። ስለዚህ ከዚህ በፊት ሁለቴ ተገልጧል ማለት ነው። ይሄን መገለጥ እንግዲህ ምዕራፍ 21 ሶስተኛው መገለጥ ነው። ስለዚህ ሁለቴ ሌላ ቦታ ተገልጧል ማለት ነው። ስለዚህ ያ መገለጥ የት ነው ካልን ምዕራፍ 20 ላይ ነው ሊሆን የሚችለው። ምክንያቱም 21 መጨረሻው ነው። አንድ ምዕራፍ ወደ ኋላ ሄደን 20 ላይ ሁለቴ ተገልጧል። ምዕራፍ 21 ላይ ሶስተኛው ተገልጧል። በእርግጥ የኔ የዛሬ ትኩረት ሶስተኛው መገለጥ ነው። ሁለቱን ግን ነካ አድርጌ አልፋለሁ። ምንድነው የሆነው? ጌታችን ኢየሱስ ክርስቶስ ከሞተ በኋላ ያው 3 ቀን በቀብር እንግዲህ ተቀብሯል። ጌታችን ኢየሱስ ክርስቶስ በስጋ ሞቶ ተቀብሯል። በዛ ጊዜ በጣም ሊጠብቁት የማይችሉት ነገር ውስጣቸው ስለተፈጠረ ምን ብለዋል? ፍራስትሬት አድርገው ጠፍተዋል። ደቀ መዛሙርቱ ብዙ መራቅ አይችሉም። ቤታቸው ቅፍርናሆም ነው። ይሄ ነገር የተከሰተው ኢየሩሳሌም ነው። ስለዚህ በጣም ርቀት አለው። የግማሽ ቀን ያህል ሊያስኬድ ይችላል። ስለዚህ እዛው ኢየሩሳሌም አካባቢ ላይ አንድ የሚጸልዩበት ቤት አለ፣ አፐሩ የሚባል እዛ አካባቢ ነው የተደበቁት የሚሆነው። ኢየሩሳሌም ቅርብ ነው። ምክንያቱም ወዲያው እንደተያዘ ጴጥሮስ ሮጦ እዛ ሲደበቅ ታያላችሁ። የቀብሩ ጋር ደግሞ መግደላዊት ማርያም መጣ። ኧረ ቀብሩ ባዶ ነው ጌታዬን ወስዶታል ስትልም ተሯሩጦ ወዲያው ሮጥ ብሎ ሄዶ ቀብሩ ጋር ደርሰዋል። አያችሁ። ስለዚህ ሮጥ ብሎ የሚሄዱበት ሮጥ ብሎ ወደ ቤት የሚገቡበት ቦታ በጣም ቅርብ እንደሆነ ትገምታላችሁ። በፊት የተገኙበት ቦታ ግን ሩቅ ነው። ግልጽ ነው አይደል? እዛችሁ ቀብሩ ጋር ስቅለቱ ጋር አካባቢ ነው ቤታቸው ማለት ነው። ይሄን ዝም ብላችሁ መገመት ትችላላችሁ። እና ምንድነው የሚያደርጉት? በቃ ተደብቀዋል። ምን መሰላችሁ? ትንሳኤ ይሄ ወቅት በጣም ላላመኑ ሰዎች ልክ ነው፣ እየለፋን ነው። ግን የነሱ ብቻ ሳይሆን የቤቱም ሰዎች ሃሌሉያ፣ የቤቱም ሰዎች የቅዱሳንም በቃ አንዳንድ የሚጠፋብን ነገር ምን ደክመውም ነገር 21 እሱን ነው የሚነግረን። ሃሌሉያ። እግዚአብሔር መልሶ እኛን የሚያገኝበት ሪቫይቭ የሚያደርግበት አሜን ሃሌሉያ። በጣም ተጠባበቁ። በዚህ ሳምንት ተጠባበቁ፣ ወቅቱ ስለሆነ እግዚአብሔር ይመስገን ሃሌሉያ። እና ምንድነው የተከሰተው መሰላችሁ? በቃ በጣም ተዘበራረቀባቸው። በጣም በተለይ ጴጥሮስ በፍጹም ጌታ ይሞታል ብሎ አልጠበቀም። እና በዚህ ላይ ደግሞ ስህተት ሰርቷል። ምንድነው ስህተት የሰራው? እኔ ብትታሰር ብትሞት አብሬ ነው መሆኑ በፍጹም ካንተ አልለይም ብሎት ጌታ ምን ብሎታል? ያኔ የስቃዩ ሰዓት ቀና ብሎ አይቶት አይ ጴጥሮስ ዛሬ እኮ አንተ ስትክደኝ 3 ዶሮ እንኳን አይጮም ብሎታል። እና በቃ 3 ጊዜ ሽምጥጥ አድርጎ ክዷል። አሁን ተነሳ ማለት ለሱ ከባድ ነው አይደል? አንደኛ ሞተም አይቀበልም ነበር። አሁን ደግሞ ሞቶ እያየው ተቀበረ። ስለዚህ ተነሳ ደግሞ አሁን ከባድ ነው ለሱ። እና በዛ በተዘጋ ደጅ ውስጥ ሆነው ሳሉ የመጀመሪያው መገለጥ ልንገራችሁ። በመስማት ሰምተዋል። ለምሳሌ አሁን ማርያም ሌሊት ሽቶ ልትቀባ ቀብሩ ጋር፣ ምክንያቱም በሰንበት መንቀሳቀስ አይችሉም። ሰንበት ካለፈ በኋላ እሁድ ሄዱት። ሰንበት ቅዳሜ ነው ባይሁድ። እሁድ ጠዋት ነው ሄዳ ሽቶ ይዛ። ሌሎች ሴቶች ነበሩ ድንጋዩ ማን ያንከባላል እያሉ እያሰቡ ሲሄዱ ድንጋይ ተንከባሎ ጠበቃቸው። ክብር ለእግዚአብሔር ይሁን። ከዛ ዝቅ ብላ ስትመለከት ያው ሴት መግባት ስለማይች ዝቅ ብላ ስትመለከት በቃ ጨርቁ ብቻ ነው ያለው። የለም እዛ የተቀበረ ነገር የለም። ተገጥሞበት አይናቸው ያዩት ቀብር አሁን የለም። ከዛ በጣም ደንግጣ በቃ እዛው ጋር የሆነውን ነገር ታውቃላችሁ። በቃ እንደው ሬሳውን ሰርቀውታል ብላ ነው እሷ ተነስቷል ብላ አታስብ። እንደው ሬሳ እኮ ለመቀባት ነው የሄደችው እንዳይሸት ብላ። ፍቅሯ አይገርማችሁ? በህይወት እያለቀበታለች፣ ሲሞት ተቀባለች። የሚገርም ፍቅር ነው።
እና የቅርብ የሚባሉት 3 ዓመት ተኩል ከሱ ጋር የኖሩት የበሉት የጠጡት ተራራ ላይ በጸሎት በምን ያሳለፉ ሰዎች የሉ። እሷ ነች የምትንከራተተው እየተሯሯጠች ሰንበት ሲያልፍ ምናምን። እግዚአብሔር እንዲያነፍ ፍቅር ይንካን። እና መጨረሻ ምንድነው የሆነው? እንዲህ የሚፈልጉ ሰዎች ያገኙታል። ደግሞ ይገርማቸዋል። ጥብቅ የሚሉ ሰዎች ኢየሱስን ያዩታል። በቃ የምትፈልጉት ያገኛቸዋል። እና እዛው ጋር አገኘችው። የአትክልት ጠባቂ መስሏት ነበር። እና ባክን ወስደው ከሆነ ምናምን ብላ ስትል ማርያም አላት። በስሟ ጠራት፣ ድሮ በሚጠራት መንገድ። ደነገጠች። ረቡኒ አለችው። በያውን አትንኪ፣ ሂጂ ለጴጥሮስ ለወንድሞች ንገሪ። ሃሌሉያ። ሮጣ አንኳኳች። እነሱ በር ዘግተው ፈርተው ተቀምጠዋል። አንኳኳች። ኢየሱስ እኮ ተነስቷል፣ አዋራኝ። ሪሊ በያለ ተሯሩጥ ወገኖች። ከዛስ በኋላ ሉቃስ 24 ወደዛ ሄዳችሁ ብትመለከቱት የኤማውስ መንገደኞች ቆዝመው ጠውልገው 60 ምዕራፍ ወደሚርቅ ኤማውስ የሚባል ከኢየሩሳሌም ርቃ ወዳለች በጣም ተስፋ ቆርጠው ወሬያቸው ራሱ ያስታውቃል። ጠውልግ ብለው ራሱ ጠይቃቸው በመሃላቸው ነው። እየጠወለጋችሁ የምታወሩት ወሬ ምንድነው ወገኖቼ? ስለ ናዝሬቱ ስለ ኢየሱስ ነው። አልሰማም አንተ እንግዳ ነህ፣ ኢየሩሳሌም አትኖርም እንዴ አሉት። ኢየሩሳሌም ነው የምኖረው። ስለማን ነው የምታወሩት? ስለ ናዝሬቱ ኢየሱስ። በቃሉም በስራው ብርቱ ስለነበረ አሁን ከሞተ እኮ 3ኛው ቀኑ ነው። ተስፋ አድርገነው ነበር አለ። እንዴ በነቢያት በመዝሙራት በሕግ የተጻፈውን ስለሱ አላነበባችሁም አላቸው። ከዛ ልባቸው እኮ ይቃጠላል በቃሉ ግን አይመለሱም። ኖ ገቡ። በቃ እንደው ማሳደሩት እሱን ራሱ መሽቶባል። አብረን ደርና ጠዋት የምትሄድበት ትሄዳለህ። ነጋዴ ምንም መስሏቸዋል። ገቡ። ከዛ እንጀራ ሰጡት። እስቲ እንግዳ ስለሆንክ ባርክና በስመ አብ ወወልድ ወመንፈስ ቅዱስ ብለህ ስጠን አሉት። ባረከና ሰጣቸው። እንጀራውን ሲሰጥ አይናቸው ተከፈተ፣ ወዲያው ተሰወረባቸው። ኢየሱስ መሆኑን አወቁ። ተነስተው በዛው ጨለማ ሰው ያሳደሩ ሰዎች በማታ ወደ ኢየሩሳሌም ተመልሰው የት ከደቀ መዛሙርቱ ጋር እንደገና ተገናኙ። አረ ኢየሱስን አየነው። ይሄ ሁሉም የሆነው ምነግራችሁ እሑድ ነው። ቅዳሜማ እንቅስቃሴ አይቻልም። ይሄ ሁሉ እሑድ ነው። እና ሰምተዋል። በቃ ይሄን ሁሉ ሆነው እዛም ሄደው ቼክ አድርገው ከዛም ሰምተው ከኤማውስ መንገደኞችም ሰምተው በቃ ውስጣቸው እንትላላለ ጠውልጓል። እንደዚህ ይደክማቸዋል አንዳንዴ። ለዚህ ነው ትንሣኤ ይኑርልን። አንዳንዴ በቃ የሆነ ሰዓት ብዙ የሰራን ሰዎች ሁለት ሆኑ ስንት አጋንንት ስንት ነገር ያስወጡ ሰዎች ሰው ማርከው ስንት ያመጡ ሰዎች ታምርን ብርቃቸው አይደለም። ሉቃስ ምዕራፍ 5 ላይ ገና ጥብርያዶስ ባህር ላይ ሲጠራቸው መዓት ዓሣ አምርተው በሉ ወደ ጥልቅ ፈቀቅ በሉ ተብለው መጎተት እስኪያቅታቸው ተሰርቶ ነው የመጡት። መረብ ታንኳ ጥለው ነው ከ3 ዓመት በፊት የመጡት። ታምር ብርቅ አይደለም። ሄደው አጋንንት አስወጥተው ያውቃሉ። ፈውሰው ያውቃሉ። ከኢየሱስ ጋር ማንንም የማይገባበት ቤት ገብተው ከዮሐንስ ከጴጥሮስ በኋላ ዘግቶ ሰው ከሞት ተነስቶ ያውቃል። በኋላ ጴጥሮስ እንደውም ዶርቃ ላይ ደግሞታል። ልክ እንደ አምላኩ ነው ያደረገው። በሩን ዘጋ፣ ሁሉን አስወጣ። ከዛ ተንበርክኮ በሬሳው ፊት ጸልዮ ተነሺ ብሎ ጣቢታን አስነሳት። እንደዛ አድርጓል። ይኸውላችሁ አንዳንዴ እንዲም ሆናችሁ እንኳን ይጠፋባቸዋል፣ ያደክማል፣ ዝለት የሚባል ነገር ያገኘናል። አንዳንዴ ግን ትንሣኤ ይኑርልን። እንዲህ አይነት ወቅቶች ይኑሩልን። እድል አለ፣ ድጋሜ አለ። ሃሌሉያ። ይሄ ነው ወቅቱ። የውጭ ብቻ አይደለም፣ ያላመኑ ሰዎች ብቻ አይደለም፣ የኛም የቤት ውስጥም ዜና ነው። የቤት ውስጥም ወሬያችን ይሄ ነው። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ እነዚህ ሰዎች በማርያም መጣባቸው፣ በኤማውስ መንገደኞች መጣባቸው። በቃ ይተዋቸው ኖ በመስማት ቢድኑ ሂጂ ንገሪ ተብላ የነገረቻቸው ሰምተው ቢተርፉ ቢበረቱ በሩን ከፍተው ቢወጡ ቢሰብኩ ጥሩ ነበረ። ቢያስታውሱ የነገራቸው ነገር ጥሩ ነበረ። በገሊላ ቀድማቸዋለሁ የሚለውን አስታውሱ ተብለዋል። አላስታወሱም። በቃ ይደክማል፣ አንዳንዴ ይጠፋል፣ አንዳንዴ ጉብዝና አይኖርም፣ አንዳንዴ ትንሣኤ ይኖርልን ወገኖቼ። በዚህ ወቅት ትቷቸው መሄድ ነበረበት። እንደሰው ግን አላደረገም። ምንድነው ያረገው? በዚህም ሰምተው እዛችሁ ተቀምጠዋል። በቃ ያሉበት መጣ። ጣራም ሳይገነጠል በር ሳይከፈት ቀጥ ብሎ በመሃላቸው ቆመ። ሰላም ለእናንተ ይሁን አላቸው። የመጀመሪያው ምዕራፍ 20 ቁጥር 19ና 20 ላይ ስታዩ እንደዚህ ነው። አንብቡት እናንተ። በመሃል መጣና በመሃላቸው ቆመ። እሑድ ቀን ሰምተው ላልተመለሱ ሰዎች ሰላም ለእናንተ ይሁን አላቸው። አብ እንደላከኝ ልካቸዋል። እፍ አለባቸው። መንፈስ ቅዱስን ተቀበሉ ይላል። ክብር ለእግዚአብሔር ይሁን። በቃ ባረካቸው፣ ተደሰቱ። ግን እስቲል አልወጡም። የወጡ እንዳይመስላችሁ፣ እስቲል አልወጡም። እስቲል ከዛ ከጎተታቸው ነገር ውስጥ አልወጡም።
ካደከማቸው ነገር ውስጥ እስቲል አልወጡም። ጭራሽ ደግሞ ያን ዝለት በሙሉ መጥቶ እንዳለ ሙቀታቸው ላይ ውሃ የቸለሰባቸው በባልዲ ውሃ ይዞ ይገባ ይመስለኝ። 10 ተቀምጠው 11ኛው ሰው አልነበረም በዛ ሰዓት። ጌታ ኢየሱስ ክርስቶስ በመሐላቸው ሰላም ለእናንተ ይሁን ባለ ሰዓት ላይ አንድ ደቀ መዝሙር አልነበረም። ለምን እንደወጣ አላውቅም። ማን ነበር እሱ? ቶማስ ምዕራፍ 20 ቁጥር 26 እና 27 ስታነቡ ልክ ጌታ ኢየሱስ ክርስቶስ ያን ብሏቸው ባርኳቸው እፍ ብሎባቸው መንፈስ ቅዱስን ተቀብሎ ከሄዱ በኋላ እሱ አንኳኩቶ ገባ እንጂ ቀደም ብለህ ብትመጣ ጥሩ ነበር። ምን ሆነ? ቀደም ብዬ ምን? ኢየሱስ እኮ መሐላችን ላይ ነበር። አሁንም ሞኝ ናችሁ? አሁንም እንታለል? ኢየሱስ ከየት ይመጣል? መጥቶ ሰላም ለእናንተ ይሁን አለን። እፍ አለብን መንፈስ ቅዱስ። በፍጹም ሊሆን አይችልም። አጠራጠራቸው። እኔ እንደናንተ ብሆን ተነስቼ አንዳንድ ሰው እኮ እጁን በቀይ እስክሪብቶ ላይ ቀለመው ይችላል። ሄጄ ቼክ አረግ ነበር። ጎንዱ ጋር ሄጄ ቼክ አረግ ነበር። እግሩ ጋር ሄጄ ቼክ አረግ ነበር። መበሳቱን ቼክ አረግ ነበር። ዝም ብሎ የሆነ ቦታ ቆሞ ሰላም ለእናንተ ይሁን ስላል እንዴት ታምናላችሁ? አጠራጠራቸው። በቃ ገደል ከቷቸው ሄደ። አንዳንዴ ቶሎ መነሳት ነው የሚሻለው። ይላችሁ ቶሎ ካልተነሳችሁ ያን ነው የእናንተ ስብከት የሚሰብክ ጥርጣሬውን በብዙ ጥቅስ የሚያመጣ ሰው ደግሞ ይመጣባችሁ። የመጀመሪያውን አለማመን ሁለተኛውን አለማመን አትችሉ። እውነትን በአመጻ ስለከለከሉ እግዚአብሔር ለስተት አሰራር አሳልፎ ይሰጣቸዋል የሚለው ሮሜ 1 ቁጥር 18 ነው የሚያስተውሰው። ሰው እውነት ሲገፋ በቃ እውነት አልፈለገም፣ ውሸት ደግሞ ይመጣለታል። አሁን አይሁዶች ክርስቶስን ገፉ፣ አሁን ሐሰተኛውን ይቀበላሉ። እኔ አባቴን ስም እያከበርኩ መጣሁ አልተቀበላችሁም፣ ግን ሌላው ሰው በራሱ ስም ሲመጣ ትቀበላላችሁ አላቸው። የሆነ ዘመን ነው የሚያስተውሰው። ምክንያቱም እውነተኛውን ክርስቶስ ገፉ፣ ለሐሰተኛው ይጋለጣሉ። ሰው እውነት ሲገፋ ሌላ ነገር ይመጣበታል። ይሄው ነው። አጠራጠራቸው። ከዛ ቁጥር 26 እና 27 የሚነግራችሁ ልንገራችሁ። ምዕራፍ 20 ምክንያቱም ወደ 3ኛው መሄድ አለብኝ። ምንድነው የሆነው? በ8ኛው ቀን 8 ቀን ተጠብቆ 8 ቀን ጥርጣሬው 8 ቀን ዝለት ውስጥ አሁንም በዛው ምክንያቱም ዝለት ውስጥ መሆናቸው የምታውቁ አልወጡም ከቤት። አሁንም በምን ውስጥ ናቸው? እስቲ በተዘጋ ደጅ በሉ። እስቲል በተዘጋ ደጅ ውስጥ ናቸው። አልወጡም፣ አልበራም ውስጣቸው። አሁንም ተስፋ መቁረጥ ውስጥ ናቸው። አሁንም ወሬያቸው ያው ነው። ያቺ የመጀመሪያው መገለጥ አልመለሰቻቸው። ሌላ ጭራሽ ሌላ የጥርጣሬ ስብከት ይዞ የራሳቸው ጓደኛ ገደል ከተታቸው። አሁንም በር ቆልፈው ቁጭ አሉ። እዛው በ8ኛው ቀን ቁጥር 26 27 ላይ ምን አለ? እዛው በሳምንቱ መጣ በተዘጋ ደጅ ጣራም ምንም ሳይነደል በመሐላቸው ቆመና ያን ሰዓት ግን ደግነቱ ማን አለ? ቶማስ አለ። ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን ሲላቸው እሱ መቼ አፍርና ጌታ ምን አለው? ቶማስ አለው በልናና እጄን ካላስገባው ብለሃል እጄን በኢየሱስ ማናገረ ይሄ አቃጣሪ ጴንጤ ሁሉ አለ። እሱ ምንም እፍረትም የለውም። ማነገረ ምናምን ስጣል ቀጥ ብሎ ከተቀመጠበት መጣና እጁን ከተተ፣ ጎንዱን ቼክ አረገ። ይገርማችሁ አንዳንድ ሰዎች እንደዚህ ስለሄዱ ነው እኮ አንዳንዶቻችን ያመን ነው በተጠራጣሪዎች። ምክንያቱም ልክ ነው ብንነካን ያሉ ሊሆኑ ይችላሉ። አንዳንድ ሰዎች አላወሩም በአፋቸው እና እሱ እጁን አስገባ፣ እግሩን ቼክ አረገ፣ ጌታዬ ብሎ ሰገደ። አንተ አምላኬ ነህ አለ። ጌታ አንድ ቃል አወጣ። አንተ አምነህ ቼክ አርገህ ነው፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለ። አሜን አሜን አሜን። ሳያዩ የሚያምኑ ብፁዓን ናቸው። ቢሆንም ለሚጠራጠርም ቢሆን እድል አለኝ ሁለተኛ። አሜን አሜን አሜን። ትቼ መሄድ ይችል ነበር። የመጀመሪያው ላይ ከፈለጋችሁ ተቀበሉ ከፈለጋችሁ አትቀበሉ ማለት ይችል ነበር። አይደለም። እስካሁን የምታገሰው ህዝብ ነው፣ የቤቴ ህዝብ፣ እየሰራውት ያለ ህዝብ። ባንዴ ባይድንም ሁለተኛ መመጣለት፣ ሁለተኛ ባይድንም ሶስተኛ መመጣለት። አሜን አሜን አሜን። በተደጋጋሚ እድል ወደ ዓላማዬ የማደርሰው ህዝብ፣ የቤቱ ህዝብ። ለበለ እግዚአብሔር ይሁን። የውጭው ብቻ አይደለም የሚጎደው፣ ትንሳኤ የቤት ውስጥም ደካሞች ይገደዋል።
ትንሣኤ ውጭ ያሉ ያልመጡ በጌታ ያልዳኑ ሰዎች ብቻ አይደለም የሚያሳስበው። እዚህም ሆነው ሐዋርያ ተብለው ወንጌላዊ ተብለው መጋቢ ተብለው ዲያቆን ተብለው ኳየር ተብለው ግን በድካም በዝለት የሚያሳልፉትም ይገደዋል። በአንዴ በሁለቴ በሶስቴ መገለጥ እየመጣ ያነሳቸዋል። ጉልበት ኃይል እየጨመረ ወደ ዓላማው ያመጣቸዋል። ይሄ ነው ክፍሉ የሚናገረው። ወገኖቼ ሁለቴ ተገለጠ። ከዚህ በኋላ ይደክማል ብላችሁ በፍጹም አታስቡም። የመጀመሪያው የዛሬ ሳምንት ተገለጠ። ሁለተኛ ጊዜ ለተጠራጣሪው ለቶማስ ሲልም ቢባል መጣ። ደግነቱ እሱ ደግሞ ጠቅላላ ትንሽም ጥርጣሬ ካላቸው ግፍፍፍ የሚያደርግ ነገር ነው ያደረገው። መቶ እጁን አስገባ። ምን አራሄማ ራሱ ኢየሱስ ነው ብሎ ሰገደ። አንተማ አምላክ ነህ። በቃ አንድ ሰው ነበር። በአንድ ሰው ምክንያት የሌሎችም ጥርጣሬ ይገፈፋል። ማብቃት ነበረበት። እንዳይመስላችሁ ድካም ወደ ኋላ ሲጎትት በጣም ከባድ ነው። አሁንም አልወጡም ነው የምላችሁ። ይሄም ሆኖ አልወጡም። ስለዚህ ሶስተኛ መገለጥ አስፈለገ። ምዕራፍ 21 ኢየሱስም እንደዚህ ተገለጠ። በሉት እስቲ እንዴት ተገለጠ? ሶስተኛ ጊዜ ምን ሆነ? እሱም ብዬ ጨርሳለሁ። ሶስተኛ ጊዜ ምን ሆነ? ከዚህ በኋላ ሶስተኛ ጊዜ ሆነው እንደዚህ ነው። ጴጥሮስ በቃ አሰባሰበ። እዛው ቤት ናቸው፣ አልወጡም። ከድካማቸው ውስጥ አልወጡም። ከዛ ከተቆለፈ ነገር ውስጥ አልወጡም። ምን ብሎ አሰበ? በቃ ቁጭ ብሎ በቃ ዝም ብለን እዚህ ጋር ምናምን በር ቆልፈን በቃ ምንም እኛ እንደሆነ መነሳት አልቻለም። ስለዚህ ዝም ብሎ እንትን ከማለት ለምን ወደ ስራ አንገባም? በቃ እዛ የዛሬ 3 ዓመት ከምናምን የጣልናት መረብ አለች እንግዲህ ደባብቆ ይሆናል የመጣው። እሷን ይዘን ቀጥ ብለን እንደውም እኔ ብቻዬን ከመሄድ መሄድ የምትፈልጓላችሁ ሲል 7-6 ሰው እጁን አነሳ። እንሄዳለን ካንተ ጋር አለ። በቃ እኛ ተነስቷል አልተነሳ እዚህ ጋር በቃ ምን አደከመን? ለ6 ለ7 እንሄድና በደንብ አድርገን አምርተን ሀብታም ሆነን ሲኖትራካችንን ገዝተን አለ አይደለ በቃ በደንብ ብሎ 6 ሰው እንዳለ ይዞ እሱ 7ኛ በደንብ አንድ ላይ ሆነ እንስራ ቢዝነሳችንን ብሎ ብድግ ብለው ከ3 ዓመት በፊት ወደ ተውት ነገር ገቡ ሄዱ። ከዛስ እስቲ ከዛስ በሉ። ከዛስ ነው የሚባለው። እንደ ከዛስ ኢትዮጵያዊ ይላል። ከዛስ ገርማችሁ እዛው ቦታ ላይ ኢየሱስ በጠዋት መጣ። በጠዋት ምን አላቸው? እነሱ እንዴት ነው ያካሄዳቸው? አይታቸው ካሄዳቸው ከከባድ ነው። ለ7 ሆነን ልኩን የንግድ ልክ አሳይተን አይደል እዚህ መዝጋት በር ምን በቃ መተው የሆነ ሰዓት ነበረን መስሎን ነበር። በቃ አሁን ወደዛ መሄድ። ከዛስ መጣ በጠዋት ይላችሁ አሳ ባህር የሚመረትበት ቦታ ላይ ዝዋይም በሉት ባህር ዳር ሐይቅም በሉት የትም ቦታ አሳ የሚመረትበት ቦታ ሐይቅ ዳር እዛ ቦታ በጠዋት የሚመጡት 2 ነገሮች ናቸው። አንደኛ ራሳቸው አጥማጆቹ ጠዋት ይገኛሉ፣ ለሊት ስለሆነ መረቡ የሚሰበስቡት። ሁለተኞቹ ባለ ሆቴሎች ይገኛሉ፣ ለጠዋት ለምሳ ትኩስ አሳ ለመግዛት ለሆቴላቸው ለመውሰድ። ሶስተኞቹ ለማኞች ይገኛሉ። ምክንያቱም ማታ ምን ሆኖ እንደሚያድሩ ምንም ተነስተው ብድግ አድርገው ፍሪጅ ከፍተው የሚበሉበት ቤት ስለሌላቸው ሮጠው የሚሄዱት ባህር ጋር እና ካመረቱ ሰዎች በሌሊት በሰበሰቡ በተደሰቱ አሳ አምራቾች በቃ በደስታ ምክንያት አንድ አሳ ይጣልላቸዋል፣ 2 አሳ ይጣልላቸዋልና ፊሊቶ ይባላል። እሱን ቁርጥርጥ ያደርጉና ፊሊቶ ይበላሉ። እኔ አሞራ ገደል አዋሳ ላይ አይቻለሁ። ጠዋት ለማኝና ባለ ሆቴል ነው የሚገኘው። እና ኢየሱስ ምን ሆኖ የመጣ ይመስላችኋል? ባለ ሆቴል መቼም አትሉኝ፣ ምክንያቱም ከጥያቄው ማየት ትችላላችሁ። ጠዋት መጣና ልጆች ሆይ አለና እስቲ ጎበሰው አንዳች የሚበላ አላችሁን? እስቲ ድገሙት። አንድ ስለትርፍ አንድ አለ። አንድ አሳ ይኖር ይሆን? ይበላላችሁ? የሁሉም መልስ 7ቱም የለንም። አንድ ነው የተጠየቁት። አንዳች ማለት አንድ ነው። እንዲሁ መንፈሳዊ ለማለት አንዳች የተባለ እነሆ ወንድሞች ሆይ የሚለው መንፈሳዊ የሚመስላቸው ሰዎች አሉና አንዴ እየሰበከ ጋሽ ንጉሴ ነው የነገረኝና ወንድሞች አለ አይደል? ወንድሞች ነው እንደሚለው ወንድሞች ሆይ ነው የሚለው። ሆይ እኮ ምንም የለው። ወንድሞች በርበት ቢቀመጡ እነሆም ያማረ ነው ስላል
ያማረ ብቻ ነው እንደሚለው ምንድነው? እነሆ ለማንኛውም አንዳች የሚበላ አላችሁን? በአንድ ድምጽ የለም። ዋው! ወደ ስብከቴ ልምጣ። እዚህም ቢሆን እኔ ነኝ ነው ሶስተኛው መገለጥ። እዚህም ቢሆን እኔ ነኝ። እኔ ያልሳብኩት አሳ ወደ መረብ አይገባም። እኔ ያልጠራሁት ገንዘብ ወደ ኪስ አይገባም። እኔ ያልባረኩት ኑሮ አይኖርም። እኔ ያልባረኩት ትምህርት፣ እኔ ያልባረኩት ስራ፣ እኔ ያልባረኩት ሩጫ፣ እኔ ያልባረኩት እንቅስቃሴ የለም። ኢየሱስ ተሳልመን ከገባንበት ከበር ከመቅደስ ከቤተ ክርስቲያን የውጭው በር ጀምሮ የምናገኘው ኮፍያው ልቀን ሁለት እጅ ወደ ኋላ አድርገን እንደው በጥንቃቄ የምንገባበት ሳይሆን ስራ ቦታ ያለ፣ ቤታችን ያለ፣ እንቅስቃሴያችን ውስጥ ያለ፣ ህይወታችን ሙሉ የሚያገባው እስቲ አሜን 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 ሁሉ ነገራችን የሚያገባው ይውላችሁ እሱ ፊት መደበቅ የሚቻልበት ምንም የለም። የሄዱበት ቦታ መጣ። ትላንት ሁለት ጊዜ በር ዘግተው ስለተቀመጡ ያሉበትን በመንፈስ ስለሚያውቅ እዛው መጣላቸው። ጥሩ ነበር ቢመለሱ። አሁን ወጥተዋል። በር ከፍተው ወጥተው በቃ ልዩ እንቅስቃሴ ውስጥ ነው ያሉት። እዛው እንቅስቃሴ ላይ ይመጣል፣ ስራ ቦታ ይመጣል፣ ኑሮ ላይ ይመጣል፣ ትምህርት ላይ ይመጣል። እሱ በር የሚዘጋበት ቦታ የትም የለም፣ ሁሉ ቦታ ነው። ይላችሁ ምሻለው እጅ በቶሎ መስጠት ነው። እስቲ አሜን አሜን አሜን። ቶሎ እጅ መስጠት ይፈልጋሉ። የሚፈልጉ ሰዎች ናቸው። አሳ ማምረት ኃጢአት ሆኖ አይደለም፣ ያበረታታል እንጂ በጣም እሱ ግን እነዚህ ሰዎች የሚፈልጉ ናቸው። ዝለት ነው ወደ ኋላ እየጎተታቸው ያለው፣ የገጠማቸው ነገር ነው ወደ ኋላ እየጎተታቸው ያለው። መነሳት አልቻሉም። እንኳን ትንሳኤ ቀን ኖረ፣ ክብር ለእግዚአብሔር ይሁን። ለቤቱ ሰዎች ትንሳኤ ያለ፣ ለውጭ ሰዎች ብቻ አይደለም ትንሳኤ የምንሰብከው፣ ለቤቱ ሰዎች ነው። ምዕራፍ 21 የተሰበከው ለዛሉ መነሳት ላቃታቸው ሰዎች አንድ ድል ሁለት ድል ላመለጣቸው ሶስተኛ ድል ይመጣል። ክብር ለእግዚአብሔር ይሁን። በተዘጋ በር ካልገባ በስራ ቦታ ይገባሃል፣ በትምህርት ላይ ሲመጣ ይገባሃል፣ በኑሮ ላይ ሲመጣ ይገባሃል፣ እዛም እንደሚያገባው ይነግርሃል። ሶስተኛው መገለጥ ይሄ ነው። እዚህ ውስጥ ምን ይመለከተኛል? እንዲሁ ተጠራርታችሁ ሰባት ስለሆናችሁ አሳ በቃ በደንብ እናመርታለን ብላችሁ ነው የመጣችሁ። አንድ አግኝታችኋል? አላገኘንም። በሉ እዚህ ምን እንደምሰጥ ላሳያችሁ። ወደ ቀኝ ጣሉት፣ መረባችሁን ወደ ቀኝ ጣሉት፣ ወደ ቀኝ ጣሉት። እነሱ ያው በብዙ ስብከት የምትሰሙት ሌሊት ነው እንትን ነው ይኖራሉ። ኤክስፒሪየንስ ምናምን ይነሳል። ኤክስፒሪየንስ ምንም አላመጣም። ከቆለፈብህ ቆለፈብህ ነው። ኤክስፒሪየንስ 2 ዲግሪ 3 ዲግሪ ቆይ ደግሞ ይሄኛውን ልጨምር፣ ምንም መለኮት ካልከፈተልህ ምንም መስማማት ብቻ ነው። ይሄኛውን ስለማይመለከተው እኔ ድርሽ አለለትም እንደሆነ መቅደስ ምን ቸገረኝ? እዛ ላለ አረዛም ይመጣል፣ እዛም ይመጣል። እሱም አይመጣበት የለም፣ ከፈለገ ይመጣል። እና ምንድነው የሆነው? በቃ ለማንኛውም እንጣል ብሎ ጣሉት። እናንተ እሱ ሲያዝ ነው አሳ የሚገባው። እሱ ሲያዝ ተከታትሎ ገባ። ትልልቅ አሳ አንዳንዴ ይውላችሁ ጤፍና እንክርዳድ መለየታችሁ ትንሽ ሲሆን ሲያድግ ነው። ስንዴን ከእንክርዳድ ተውት ያለው ተሳስተው እንትኑ እንዳይነቅሉት ነው ጌታ ይደግ ያለው። አሳና እንቁራሪት አትለዩም በትንሽ ጊዜ። እኛውን ውሃ ስንሞራጨቅ ድሮ እንይዛለን፣ አሳ ነው የሚመስሉት፣ ሽል ይላል። አይታችሁ ሲያድግ ነው ወይ እንቁራሪት ወይ አሳ ነው የምታውቁት። አሁን እንደዚህ አይነት ያለየለት ነገር እግዚአብሔር አይባርክም። ይሄ ማቀጣት ነው፣ እየቀጣ አይደለም። ከቀጣማ እሱ ቀበቶ ይዞ ነው መምጣት ያለበት። እዛ በቀኝ ጣሉ ብሎ እንደገና አያስመርታቸውም። ግን ጌታ ፍቅር ነው። እስቲ አሜን ሃሌሉያ። ትምህርቱ እሱ ነው ወገኖቼ። ምንድነው የሆነው? የለየለት 153 ትልልቅ አሳ። ሃሌሉያ 153 ትልልቅ አሳ የሞላበት መረብ ነበር። አቃታቸው። ከዛ በኋላስ ጎትተው በታንኳዎቹ እስኪሰጥሙ ድረስ። ዋው! በፊት ምርት የሚታወቀው አሳ በመረብ ነው፣ በታንኳ አይደለም። አሁን ታንኳ እስኪሰጥም ድረስ እግዚአብሔር ሲባርክ እንደዚህ ነው፣ ሲመጣ እንደዚህ ነው። ወለ እግዚአብሔር ይሁን እንደዚህ ያደርጋል። በራስ ጥረት አንድ ሲታጣ በመለኮት ቃል ግን በቃ ያመጣው መርከብ ሁሉ ይሞላልሃል። እሱ ሲጠራው ጠራ ነው። እሱ ሲባርክ ይባርካል።
በልፋታ አንድም አታመጣ። እዛም የሚባርክ እሱ ነው፣ እዛም የሚጠራ እሱ ነው፣ እዛም ሰክሰስፉል የሚያደርግ እሱ ነው። ትምህርት ምንም አያመጣም፣ ኤክስፒሪየንስ ምንም አያመጣም። ሲባርክ ነው። ጥሩ ነው መማር፣ ግን ሲባርክ ነው። አሜን ነው። ንግድ ቆይ እዚህ በቃ ቁልፍ ቦታ እንትን ጋር በሉት። ምንም ቁልፍ ቦታ ግንባር ቦታ ብትሆን ምንም አታመጣም። ሲስብልህ ነው የምትሸጠው። አሜን አሜን። እኛ ነገራችን ከእግዚአብሔር ጋር ተሰፋፍቷል፣ ተያይዟል። ይሄኛው ዓለማዊ ይሄኛው መንፈሳዊ ምን የለም። ኑሯችን፣ ስራችን፣ ትምህርታችን፣ አካሄዳችን በሙሉ መንፈሳዊ ነው። እግዚአብሔር አለበት። እሱ ካልገባበት አይሆን። ወይ በመተት ነው የሚሰራል፣ ወይ በጸሎት ነው የሚሰራል። በቃ ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ያለውን ሰዎች በመተት ነው የሚሄዱት፣ ባጋነት ነው የሚሄዱት፣ የሆነ ነገር እየቀበሩ ነው የሚሄዱት። እኛ ልንቀብር አንችልም፣ ልናስመትት አንችልም። በቃ ከዚህኛው ጋር መጣበቅ አለብህ። የምታሸንፈው በሱ ነው። ከምታሸንፈው ጋር ተጣበቅ። እስቲ አሜን አሜን አሜን። ይሄኛው ዓለማዊ ይሄ ዳይኮቶማይዝ አታርጉት። ሁሉም ለኛ መንፈሳዊ ነው። ሃሌሉያ። እሱ የሌለበት የለም፣ እሱ የሌለበት የለም። ወገኖቼ እንደዚህ አድርጎ ነው የመጣው። ከዛ በኋላ ቀደም እንዳነበብኩላችሁ ነው ጴጥሮስ ይሄን መስማት አይፈልግም ነበር። ዮሐንስ ምን አለው ጠጋልና ያው ጸሐፊው ስለሆነ ነው ስሙን ያልጠቀሰው። ጌታ ይወደው የነበረ ደቀ መዝሙር የሚለው ጸሐፊው ስም አይጠቅስም። ብዙ ጊዜ በጽሁፋችን ላይ እንደዛ ይደረጋልና ጌታ ይወደው የነበረ ደቀ መዝሙር ወደ ጴጥሮስ ዞር አለና ይሄ ነገር ማን ይመስላል? እስቲ ማን ነው? ጌታ እኮ ነው ይላል። ያው በሶ ታክሲው ላይ ምን ላይ የሚለጥፈው ነው ታውቃላችሁና ጌታ እኮ ነው። ከባድ ቃል ነው። ቅድም የሚለምን አንዳች አላችሁን ምናምን የሆነ የሚለምን አልመሰለንም ነበር አይደለም። ጌታ እኮ ነው። ያንዲ ያለው የለም ወይ ብሎ ሲጠይቅ ጌታ እኮ ነው። አሁን በቀኝ ጣሊያ ጌታ እኮ ወዲያው ልብሱን አደረገና ምን አለ? ወደ ባህር ገባ ይላል። ዋኝቶ እንግዲህ እንደወጣ ነው የምናስበው። ዋኝቶ ወጣ። ዋናዋን ይችላል። ከዛ በኋላ እነሱ ያን መረብ እየጎተቱ እየመጡ ነው። ወደ ምድር ገና እየደረሱ 200 ክንድ ያህል ነው፣ አራቁም ነበር ይላል። 200 ክንድ ከባድ ነው። ገብቷቸዋል። ሲደርሱ ከባህር ውስጥ እየመጡ ወደ ምድር ሲጠጉ ያዩትን ነገር ልንገራችሁ። እስካሁን ዲፋይን ያልተደረገ በቴዎሎጂ እንኳን ምንድነው ያዩት? እሳት ፍም አዩ። ፍሙ ላይ ምን አለ? አሳ እየተጠበሰ ነው። አጠገቡ ምን አለ? ጎበሰው እንጀራ። እዩት። ከትንሽ ደቂቃ በፊት አንዳች የሚበላላችሁን እያለ ሲጠይቅ ነበር። ለካ ፍም ያለው፣ ለካ እንጀራ ያለው። ምን እግዚአብሔር ማባያው የለውም እኮ ወጡ ነው ያለው። አረ ማባያው አለው፣ እንጀራ አጠገቡ አለ። አሳ ነው እንጂ እሳት ጌታ ከሌላ ያመጣሽ እሳት አለው። ፍም ላይ ነው አሳው የነበረው። በነገራችሁ ላይ ባዶን ጠዋት ላይ ይጠይቅ የነበረው ለካ ሙሉ ነው፣ ሙሉ ነው። ካስፈለጋችሁ ጥብስ ገባ ወጣ የሚያበላ ካስፈለገ ምንም የማያረጋው ነገር የለም። ወርዶ ይሰራላቸዋል። ካስፈለገ የማያመቻቸው ነገር የለም። ሁሉም መሆን ይችላል። እንጀራ ቆይ አሳው እንኳን ኦኬ ከኛኛ ነው። ቀጥሎ ነው ካጠመዳችሁ ታንጡ ያላቸው። ያ ከታየ በኋላ ነው እዩት፣ ተለያይቶ ነው የተቀመጠው። ይኸውላችሁ ሙሉ የሆነ አምላክ ነው። ክብር ለእግዚአብሔር ይሁን። መጠጋት ብቻ ነው የሚያዋጣው። ማመን ብቻ ነው የሚያዋጣው። ከሱ ጋር መሆን ብቻ ነው የሚያዋጣው። በቃ ሰማይ ባይኖርስ በቃ አይኖር። እዚህም ኪሳራ የለንም እኛ። በነገራችሁ ላይ እንዳለ እርግጠኛ ነን። በ10 ጣት እንፈርማለን። አምነን ነው የምንሰብከው። በጣም ስለምናምን ነው። በጣም ነው ያለው። የመጣበት ቦታ ይወስደናል። ስፍራ ያዘጋጀ ነው። ስለ ሰማይ ስለ መንግስት ሰማያት ምንም አይነት ቅንጣት ጥርጥር የለንም። ግን ባይኖር እሺ ይሁንላቸው ባይኖር አረ ኪሳራ ውስጥ አይደለንም ያለን። ከመጠጥ ነው የገላገለን፣ ከሲጋራ ነው የገላገለን፣ ከዚህ ከግም ነገር ነው የገላገለን። ምንድነው በዚህ ያለው ኪሳራ? ኪሳራ የለውም። አምነነው እንሞታለን። ከሱ ጋር ቆይተን እንሞታለን። እስቲ ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። በቃ ጥብቅ የምንልበት ጌታ ነው ያለን። ሃሌሉያ። ትንሳኤ ይሄ ነው። እንደዛም የራቁ በዚህም ያልገባቸው በወሬም በማርያምም በየማውስ መንገደኞች ያልገባቸው እድል እየሰጠ የሚያተርፍበት ነው ትንሳኤ።
ይሄ ሳምንት እንደዚህ ነው። ክብር ለእግዚአብሔር ይሁን። ያላመኑትን በውጪ በቃ የምንችለውን እያደረግን ነው። ቤት ውስጥም ያሉ ደካሞች እድል አላቸው። ክብር ለእግዚአብሔር ይሁን። በዚህም ያቃታቸው ሰዎች ወገኖቼ እግዚአብሔር እንደገና በቃ እየመጣ የሚያድናቸው ሳምንት ነው። ሃሌሉያ! እየመጣ ሃሌሉያ! የሌላ እድል ሳምንት ነው። ወደ ጸሎት ወደ ጌታቸው በልጅነት በሞኝነት ዘመን ወዳመኑት አሁን በብዙ ብርሃን በብዙ ዕውቀት የሚጠጉበት ሳምንት ነው። ትንሣኤ ይሄ ነው። ሃሌሉያ ሃሌሉያ! ትንሽ ነው የገባኝ። ለዚህ ነው አሁን በደንብ ይገባሃል። ከጥፋት ወደ ጥፋት አንሄድም። ትላንት በልጅነት በድንግዝግዝ የገባንን ጌታ በደንብ በብርሃን እያወቅነው እንከተለዋለን። ዛሬም የሚያዋጣው እሱ ነው። ዛሬም ሀገር አያዋጣም። ዛሬም ገንዘብ አያዋጣም። ዛሬም ስራ አያዋጣም። ዛሬም መኖሪያ የዘላለም አምላክ እግዚአብሔር ነው። ሃሌሉያ! ከሱ ጋር ስራ ያምራል። ከሱ ጋር ትምህርት ያምራል። ከሱ ጋር መመረቅ ደስ ይላል። ከሱ ጋር ኑሮ ትዳር ደስ ይላል። እግዚአብሔር የሌለበት አትመኙ። እግዚአብሔር ያለበት ትምህርት፣ እግዚአብሔር ያለበት ስራ፣ እግዚአብሔር ያለበት አሳ፣ እግዚአብሔር ያለበት ህይወት ይጣፍጣል። ከሱ ጋር ኖረን እንሞታለን። ክብር ለእግዚአብሔር ይሁን። በቃ እንደዚህ ነው። ኢየሱስ ጌታ። ከዛ አስጠራና አሁን መለጥለጥ ነው እንጂ እነዚህ በእውነት ነው የምነግራችሁ አይደል እንዴ? አሁን እየሳቡ መጡ። እሺ አሁን አብረው ሊቀመጡ ነው። yes የድል ሰዓት ነው። እስቲ አሜን። የድል ሰዓት፣ የመመለስ ሰዓት። በቃ ፍቅር ሲያሳይ እኛም መቆጣት አንችልም። ሙሴ እኮ ሪጀክት የተደረገው እግዚአብሔር ያልተቆጣው ነው። እሱ ኩስትር አለበት። ማን አለ? አንተ እኮ ዲፕሎማት ነህ። ያኛው መንግስት ሲያኮርፍ ማኩረፍ አለብህ። ያኛው መንግስት ከሳቀ መሳቅ አለብህ። የእግዚአብሔር ኤጀንቶች ነን እኛ። እሱ ያልተቆጣው ነው። ውሃ ስጠኝ እኔና አሮን ነው መሰጣችሁ ብሎ ተቆጣ። ማን ተቆጣ አለ? በህዝብ ፊት አላከበርከኝም አለ። አትገባም አለ። ይላችሁ ትልቁ ኪሳራ የእግዚአብሔርን ኢሜጅ አለማሳየት ነው። እግዚአብሔር የተኮሳተረበት ላይ መኮሳተር ነው። እግዚአብሔር እየተቆጣ አንተ ብትለማመጥ እንደ ኤሊ ልጆችን ታጣለህ። ህይወት ሰውን ታጣለህ። ሲቆጣ መቆጣት፣ ሲስቅ መሳቅ፣ ሲለማመጥ መለማመጥ። እስቲ አሜን። የሱን ነጸብራቅ ነው። የአሜሪካ መንግስት አሁን ሲያቆር የኢትዮጵያ ውስጥ ያለው ኤምባሲ ያኮርፋል። አብሮ ያለውን ነው የሚያደርገው። እንዳቂሜቴ ደግሞ ኢትዮጵያ መዛ ካኮረፈች እዚህ ዲሲ ያለው ኤምባሲ እሱም ያኮርፋል። በቃ አስከፍል ያለውን ያስከፍላል። የለም ብቻው ምን ማድረግ አይችልም። እዚህ ጋር እኛ እንደዚህ ነን። የሰማይ ነጸብራቅ ነን። አሁን እግዚአብሔር ምን እያደረገ ነው? በትንሳኤ ሰው እያነሳ ነው። ጥፋተኞች በጣም ጥፋተኛ። ይሄ ሁሉ ገብቷቸው እነዚህ መለጥለጥ ነው እንጂ ቀበቶ አውጥቶ አሁን እንደገና ዛፍሙ ላይ ያለውን አሳ እንደገና ሊበሉ ነው። እንትን ቁጭ በሉ አላቸው። የኔ ጌታ የራራለትን ህዝባ መራራት ነው እንጂ በቃ መጋበዝ ነው። ምን ቸገረ? ምን አረገ? በሉ ምሳ ብሉ። እስቲ በሉ ምሳ ብሉ። አሁን እንኳን ራት ነው። ምሳ ብሉ አበላቸው። አንድ ሰው ጭጭ በቃ ጭጭ። እኔ ይሄን ቃል ሳረብ ይገርመኛል። ጭጭ እንዴት አድርጎ ማን አውቆታ ጸጭ። በቃ ያንን ጸጥታ ያደፈረሰው ራሱ ጌታ ነው። የዮናሊስ ስምዖን ድንግጥ አለ። ባይጠራ ደስ ይለው ነበር። የዮናሊስ ስምዖን ሆይ ቀና ለመጀመሪያ ጊዜ ከነዚህ ይልቅ ትወደኛለህ? እቺ ብዬ ጨርሳለሁ። ከነዚህ ይልቅ ትወደኛለህ? አሁን እየሰጠው ያለ ጉልበት ገብቷል። አሁን እየሰጠ ያለው አቅም እዚህ ሲነገር ስጠፋ፣ እዚህ ጋር ቤት ስመጣ ስከታተል፣ እዚህ ጋር ስከታተል፣ አሁን ስራ ቦታ ስመጣ ገባ። ከነዚህ ሁሉ ይልቅ ትወደኛለህ? ሶስቴ ነው ደግሞ የጠየቀው። እንዲህ ይሁንልን። እግዚአብሔር ይመስገን። ከነዚህ ይልቅ፣ ከአሳዎች ይልቅ፣ ከስራ ይልቅ፣ ከቤተሰብ ይልቅ፣ ከገንዘብ ይልቅ፣ ከአሜሪካ ይልቅ፣ ከምንም ይልቅ ትወደኛለህ? አንደኛ ነኝ ቤትህ፣ ህይወት ውስጥ ሌሎቹ ቀጥለው ናቸው ወይስ እኔን የሚበልጥ አለ? ብድግ ብለህ ሰው አሳምፀህ የምትሄድበት አሁን የሚበልጥ አለ
ወይስ አንደኛ ነኝ? ያላቻ የተቀመጥኩ ልብህ ላይ የሰፈርኩ የነገስኩ ነኝ? ጌታ ሆይ አሁን ምን ላለሁ? በፉከራ አልሆነም የኔ ህይወት። አንተ ታውቃለህ፣ እንደነካኸኝ አንተ ታውቃለህ፣ ልቤ ድረስ እንደገባህ አንተ ታውቃለህ። በል በጎቼን አደራ፣ ጠቦቶቼን አደራ፣ ግልገሎቼን አደራ። አማርኛው 3 ስለሚከፍለው ነው። አንዳንዶቹ በግ ብቻ ነው የሚሉት ሶስቱንም። እኔ ያለ ምክንያት 3 አይደለም እላለሁ። ያለ ምክንያት 3 ያልተባለም በበግ ፓርት ትንሽ በግ አለ፣ ትንሽ ደግሞ ፈንጠር የሚሉ ገና ጉርምስና ውስጥ የገቡ በጎች ስላሉ የሰው ማሳ ምናምን የሚገቡ አሉ። ደግሞ ማቹር ያደርጋሉ። በቃ እነሱን ዳይሬክሽን ብቻ ነው መስጠት። በልጆቻችሁ መማር ትችላላችሁ። አሁን ትልቅ ሲሆኑና ትንሽ ሲሆኑ እኩል አይደለም። ትንሽ ሲሆኑ ተወይኔ ኤሌክትሪክ በሱሪ ልበስ ከዚህ ብርድ እንትን በል የምትሉበት ዘመን አለ። በኋላ ደግሞ ዳይሬክሽን ብቻ የምታሳዩበት እንደ ጓደኛ አባት መሆን ያበቃል። ቀጪ መሆን ያበቃል። ጓደኛ መሆን ብቻ። ምክንያቱም ኑሮ ይዛሉ፣ ኑሯቸው ውስጥ መግባት አትችሉም። በቃ ጋይድ ማድረግ ብቻ ነው፣ እንደ ጓደኛ ማውራት ብቻ ነው። እንደዚህ አይነት ፓርት አለ። የበግ ትልቅ ፓርት ደግሞ ዝልል እዚህም ውስጥ በቃ ትምህርት ውስጥ እንትን ውስጥ የሚገቡበት አለ። እነሱንም አደራ አለው። ተሰርተህ የለ ደግሞ እንክብካቤ የሚያስፈልጋቸው ያዝ የምታረጋቸው አሉ። አደራ ማቹር ያደረጉትን አደራ። 3ቱም አይነበግ አደራ። 3ቱም ቤተክርስቲያን ውስጥ አሉ። 3ቱም ክርስትና ውስጥ አሉ። ሁሉም አላደገም። ሁሉም ሕፃን አይደለም። አንዳንዱ ጠቦት ነው። ጠቦቶቼን አደራ፣ ግልገሎቼን አደራ፣ በጎቼን አደራ። ስትሰራ ለዚህ ነው የምትታመነው። እየጠበቃችሁ ላለ ደረጃ ዛሬ ቶሎ ውጡ፣ ከድካማችሁ ውስጥ ውጡ። አንዳንዴ ሊይዘን የሆነ በውሃ ውስጥ እየሰጠመ ያለ ሰው መጀመሪያ በመሰላል መተው ለመኑት። ገና ትንሽ ነበር ውሃው። እኔ በሰው ሰራሽ እንትን አልድንም ተው በቃ አሁን የመጣበት መጣ። ጀልባ ላኩለት። እኔ ሰው በሰራው ጥበብ አልፈልግም፣ ጌታዬን ጠብቃለሁ አለ። መጨረሻ እየሰጠመ እሱም ፎቁን እየጨመረ እንደ ኖህ እንትን ነው። በቃ የኖህ ዘመን ሰዎች አይታቸዋል። በቃ ሲጨምርባቸው ዛፍ ላይ እኮ ወጥተው ሊሆን ይችላል፣ ግን እዛውም ደረሰባቸው። መንጠላጣያውም የለም። የሰው አቅም ተጨረሰ። በሄሊኮፕተር ለመኑት ነው አለ። እና ያው በምሳሌያዊ አባባል ስለሆነ በቃ መጨረሻ ጫፍ ላይ ሲደርስ ጌታን ምን ነው ዝም አልክ ታምኜህ አለ። ይሄ ሁሉ ለምንህ ከታች ጀምሬ እኔ ነኝ በመሰላሉ ወይ ብትሰማ እሺ፣ በጀልባው ብትሰማ እሺ፣ እሱንም ብዬ ደግሞ ሌላ እድል በሄሊኮፕተሩ ብትሰማ በቃ መሞትህ ነው መምጣትህ ነው። እና የሚለምነንን እንስማ፣ ሚላክልን መንጠቆ ተንጠላጥለን እንውጣ። ትንሳኤ እሱ ነው። ጎበዝ እንሆን። አሁን የጾም ጸሎት የሚለቀቅ ኃይል አለ። ቶሎ ተንጠላጥላችሁ ውጡበት። እዛው አትሁን። ሰኞ እዛው እንዳትሆኑ። አሁን የጾም ቅዳሜ ያልቃል፣ አርብ እናድራለን፣ ቅዳሜ ያልቃል። ከዛ ከእሑድ ከሰዓት ጀምሮ ወደ ነበርንበት እንዳንመለስ። አሁን ያገኘነው ኃይል ሌላ አክሲለሬት ማድረግ አለብን። አሜን። ሌላ ልቀት ኤክሰለንስ በህይወታችን መጨመር አለበት። በቃ ለሌላ ጉብዝና መነሳት አለባችሁ። ለሌላ ለተሻለ ህይወት መነሳት አለባችሁ። የትንሳኤ ህይወት እንዳታባክኑ። ይሄ ሁሉ የጾማችሁበትን የደከማችሁበትን ይሄ ሁሉ የተካፈላችሁ ከእግዚአብሔር ጋር በጥሞና ያሆናችሁበትን ነገር እንዳታባክኑ። ኮፊያችሁን በጠዋት ብትጠጡ ይሻላችሁ ነበር። ያንተታችሁ ምን ትታችሁ ገብቷችኋል። እየተቀበልነው ነገር ሳናባክን ከሰኞ ጀምሮ በሌላ ህይወት በቃ ደስ የሚያሰኘውን ለማድረግ እስከዛሬ አልታዘዝኩም፣ አሁን እታዘዝሃለሁ። አሁን ወደ መረቤ አልመለስም። ገብቶኛል፣ እወድሃለሁ፣ ደሞ ወድም አንተ ታውቃለህ፣ ያልከኝን አረጋለሁ። ሃሌሉያ። አሁን ይወላችሁ እንኳን በትናንሽ ነገር ሊያኮርፍ ጴጥሮስ በል በሸመገልክ ጊዜ አንተ ጎበዝ ሆነ ወዲህ ትል ነበር፣ በሸመገልክ ጊዜ ሌላው ያስታጥቃል አለ። እንዴት እንደሚሞት ነገረው ይላል። ዋው! ሊነቃነቅ ከዚህ በኋላ አይነቃነቅም። ያውኑ ትንሳኤ ልቡስ ፍቅር ተክሏል። ሞት ቢነገረው የሚነገረው ከዚህ በኋላ በፍጹም ከጌታ ወደ ኋላ የሚል አይደለም። አሁን የድሮ ሰዓት አይደለም ወገኖቼ።
በብዙ መለመን ውስጡ የገባ እርግጠኝነት አለ። እግዚአብሔር ይሄን ዓመት እንዲህ ያርግላችሁ። ያ የመገለጥ ዓመት አለ። እንዲህ አድርገው እግዚአብሔር ይገለጥልን። በእርግጠኝነት መንፈስ እግዚአብሔር ይገለጥልን። ከዚህ በኋላ ወዲ በማንልበት ሁሉ ጊዜ በቤታችን አንደኛ በመናረግበት መገለጥ ይምጣልን። ተነስተን እንጸልያለን። ኢየሱስ ጌታ